ከዚች ጥላ ቢስ ጋር ሲማገጥብኝ ነበር። እውነቷን ነው ሰለሞን። ይሄ ሶፋ እግሩ ተሰብሮ ይወዛወዛል ነበር። እንዳይወዛወዝ ደሊና እንጨት ታረገው እኔ ከፍ አድርጌ ይዤላት ነበር። ከዛ ቁጭ እንዳልን በሩን በርግዳ ገባች። ይሄው ነው። በዚህ ከቀጠልሽ ሌላ ሴት እቅፍ ውስጥ ነው የምታገኘው። ዛሬ የምስጋና ልደት ነው። የምርሽ ነው? ልጃችን 18 ዓመት ሞላ። ሃፒ በርዝዴይ። እና እንዴት ነው ሽምግልና? ከሱ በፊት አንተ ነህ ቀድመህ የምታውቀው። ሻንጣ እዚህ ምን ይሰራል? ለምን ይመስልሻል እዚህ የመጣ? ቆይ አንቺ ከቤቴ ሰው ልታስገቢና ልታስወጪ ማስልጣን ሰጠሽ? እኔ ልጅ ስላልሆንኩ ነው አይደል እንደዚህ የምትናገረኝ? ቆይ እዚህ ቤት የትኛው ልጄ ነው ደሊናን የማባረር ስልጣን የተሰጠው? የደወለበት ስልክ ባለቤቱ አይታወቅም። እንዴት አይታወቅም? ያልተመዘገበ ነው። እርግጠኛ ነኝ የዝናው ነው የሚሆነው። እሱ ሰውዬ የሚያደርገውን ነገር በደንብ ጠንቅቆ የሚያውቅ ሰው። ይሄ ልጅ እስካሁን ጥናት ነው። እስኪ ደውልለት። ይጠራል ግን አያነሳም። በቃ ልደቱን የረሳ መስሎት አኩርፎናል ማለት ነው። ምን ይሻላል? አባ ልጄ ቀኔን ስላሳመርሽ በጣም አመሰግናለሁ። ገና ቤት ስትገባ ሰርፕራይዝ አለ አይደል? ማስመሰል ይጠበቅብኛል አሁን ገብቼ። ቆንጆ ጊዜ እንደምታሳልፍ ተስፋ አድርጋለሁ። እሱን እንግዲህ ስገባ ነው የማውቀው። ከዚህ በላይ በቃ ብርድ አያርግሽ ግቢ። መቼም ዛሬ ለምን አመሸ ተብላ አትቆጣማ። እሱን እንኳን ለራስሽ ብትፈሪ ነው የሚሻልሽ። እሺ ለማንኛውም በድጋሚ ሃፒ በርዝዴይ። አመሰግናለሁ። ቻው፣ ደህና እደሪ። ቻው። እባክሽን ልጄ አታልቅሽ። ራሴን እየረገምኩ እንዴት እንደኖርኩ እኮ ስላላወቅኩ ነው። አውቃለሁ። ይሄ ደግሞ የኔ ጥፋት ነው። ወላጅ እናትሽ አንቺን ለማየት በተደጋጋሚ ሙከራ አድርጋ ነበር። ነገር ግን በተለያዩ ምክንያቶች ልታይሽ አልቻለችም። አሁንም አንቺ ፈቃድሽ ከሆነ ሁለታችን ሄደን ልናያት እንችላለን። እሺ ማይ ምን ሆነሽ ነው? አይ ምንም። ታዲያ ለምን እንደምታለቅሽው? የኔ ልጅ አባቴን አገኘው። ልጄ ዛሬ 18 ዓመት ይሞላዋል። አያቴ ኬኩ ይቆረስ እንጂ። በልደቱ ቀን አያቱ መምጣቱ የማይረሳ ቀን ያደርገዋል። እኔም ልደት አባቴ ቢመጣ ኖሮ ደስ ይለኝ ነበር። ቢላውስ ምንድነው ቆማችሁ
ሳታዩት ይቆረስ እንጂ። ስንት ዳቦ ይገዛ? እንጃ፣ እኔ ደስ ያለን ብቻ ነው ይርቦኛል። በስብሶና ላቆ እሺ ብር ውስጠኝ። አትሉድ አተ አበባ ከተነሳ አቤት እንካ ዳቦ ገዝተን ልትገኝ ጠራኝ። አይ እንደው እንድትበላ ነው። በላውን አፍጥነው ተነስ። እዚህ ቁንጅ ነው ዳቦ የሌለው። የድሮ ቤት ያለ መሰለ እንዴ? ትየገለ ተራ ነው አንተም ሰሩት። ትየገለ አባቷን ለመሸኘት ወጣለች። ትየዞዲስ የድር ቃል ታግዞታ ነው። በላውን ተነስ። ይህን ግን ከመብላት እንደው ጾም መዋል ይሻላል። እና ለምን አሞክረው? የሚያቅተኝ መስሎ ነው። አሁን እኮ ትንሽ መሞላቅ ጀምሬ ነው እንጂ እማዬ ሱሰኛ እያለች የዕለት ተዕለት ስራዬ እኮ ነበር። ጀግና እኮ ነሽ። በቃ ምንም እኮ ችግር ምናምን ያሳለፍክ አትመስልም። ምነው ሸበላ ሆንኩብህ? አይ በቃ ነገሮችን ቀለል አድርገህ ነው የምታልፋቸው። እማ አያቴን ሸኛችሁት እንዴ? አዎ። ምን እየሰራችሁ ነው? ቁርስ። ዘውዴስ? እድር ቃል ታግዝ ሄዳ ነው። እና ያለመድባችሁም በኋላ ሰርታችሁ ያልሆነ ነገር እንዳታመጡ። እስቲ እዚያቸው የሚሰሩት መጨረሻቸውን ነው። እስቲ ጉዳችሁ ይታያል። አመጣሻት? ዛሬ አበደ ቁርስ ነው የምትበሉት። ሳስበው ይህን ቁርስ ከመብላ ጾሜን ቦል ይሻለኛል። ምን ነው ግን አንተ ቆይ በሼፍ ነው ያደግኩት አልክ? ስላደግኩኝ እኮ ነው። እንዴ የምርክን ነው? ታዲያስ በጣም ጎበዝ ሼፍ ነበረችን። ዳር በጣም ነበር የሚወዳት። በልበልበሌን ምግብን ወደዛ ጣል። ከሼፍ ጋር መቼም እወዳደራለሁ አትልማ። ይኸውልህ አባቴ እሱ ድሮ ነው። አሁን አታየውም እንደ ፊቱ ራሱ የአይጤ ሜዳ መስሎ። ቆንጆ ስለሆንክ ቀና እንዴ? አልቀረብህም። ለማንኛውም ከውብ ፊት ውብ ጭንቅላት ይሻላል። በትክክል በሉ የሰራችሁትን ብሎና ወደ ትምህርት ቤት። ሁለታችሁም ከሉል መማር ያለባችሁ ነገር አለ። ምን ማለት? ልዑል የሚፈልገውን የሚያውቅና የሚያውቀውን ለማስተካከል የሚጥር ወጣት ነው። እናንተ ለውጥ የምታመጡበትን መንገድ ታውቃላችሁ። ልዑል የትምህርት ቤታችን አሰራር ለመለወጥ የታገለ ያለ ወጣት ነው። አንዳንድ ጊዜ እየመጣችሁ ብታዩን ጥሩ ነው። አባውን ጥናት አለብን፣ ፈተና ደርሷል። ሰለሞን ደህና አደራችሁ? ጋሽ አልተነሳም እንዴ? አልተነሳ። እስከ መቼ ነው ትዘጋኝ ያሰብኩ? ምን ያህል እንደምወድ ታውቃለህ አይደል? አሁን ከአጎቴ ውርስ ሳገኝ ነው እንደምትወጂኝ ትዝ ያለሽ? እስከ ዛሬ ላጠፋሽው ጥፋት እንኳን በቅጡ ይቅርታ አልጠየቅሽም። እሱ እኮ ያለፈ ታሪክ ነው። ቆይ ለምንድን ነው ያገረሸብህ?
ህመም የሚያበቃበት ቀን እንዳለ አላውቅም ነበር። እያንዳንዱ ቀን ያልፋል ብዬ እንጂ እረስቼዋለሁ። ተለውጫለሁ እኮ። ይሄ ደጋግመሽ ለሰበርሽው ልቤ መልስ አይሆንም። አሁን እንኳን በቅርቡ ከቸርነት ጋር እንዴት ስትሆኑ እንደነበር የረሳሁት ነው የሚመስልሽ? ከቸርነት ጋርማ የበደልከኝ አንተ ነህ። እኔማ ለቤተሰቤ ብዬ ነው። አንቺ ግን ለራስሽ ጥቅም ነው። ጭራሽ ደርሼ እስክመለስ ከአባዬ ጋር ስርስሩ ብለሽ አለቃ የሆነሽ አይደል የጠበቅሽኝ? ሰለሞን፣ ሁሉም ሰው የራሱን መንገድ እስኪያገኝ ነው የሚጠብቀው። ምን ማለት ነው? ድጋሚ ስህተት እንደማልሰራ በሜላት ስም ይልሃል። ምናልባት መሐላ ምንም ትርጉም ላያመጣ ይችላል። ሰለሞን፣ እምነቴን ገደል ከተሸዋል። ያንቺ ሲያበቃ ወደ እኔ መዞርሽ ነውር ነው። ሜላት እስክታድግ ብዬ ነበር ሁሉንም ሴት አገዝኩት። እስካሁን የመጣንበትን መንገድ ልክ ሊሆን ይችላል። አሁን ግን ሁሉም ሰው የራሱን መንገድ የመምረጥ መብት አለው። ምንድን ነው እንደዚህ የሚያጣድፍ? ገና ካሁኑ ጊዜ እያጣህ ነው። ማሚ በኋላ እንገናኛለን። ሰውየው ወይዬ ልደት እንዴት ነበር? ልደቱ ላይ ምስጋና ሲጠበቅ ሳይታሰብ የትዬ ገይ ለአባት አይመጣ መሰላችሁ? እና ይህ ምን የሚያስገርም ነገር አለ እንጂ ለመጀመሪያ ጊዜ ነው አያቱን ያየው። የምር ነው? ታዲያስ? እኔም ደግሞ የመጀመሪያ ፕሮጀክቴን ከጋሽ መላኩ ጋር ስለሰራው በጣም ደስ ብሎኛል። ማሚ ስለፈቀድሽልኝ በጣም አመሰግናለሁ። ሳሮን አንዴ ብቻውን ላናግረው። ልዑል ከዛ ቤት እዛ ቤት እየተሯሯጥክ መኖር የለብህም። ማታ ማታ መተህ እዚህ ብታደር ጥሩ ነው። እንደዛ ከሆነማ ከጋሽ መላኩ ጋር ሰፊ ጊዜ አይኖረኝም። እዚህ ፕሮጀክት ላይ ደግሞ ሊያግዘኝ የሚችል ብቸኛ ሰው እሱ ብቻ ነው። ምኑ ነው ግን እንደዚህ ያጓጓ? ሁሉም ነገር ነዋ። ይሄ ፕሮጀክት እኮ ውጤታማ ሆነ ማለት በመንግስት ደረጃም ፍቃድ ያገኛል ማለት ነው። ያ ደግሞ ለሁላችንም ስኬት ነው። እሱ በደንብ ገብቶኛል። ግን መላኩም እንዳለው የኔ እርዳታ ካስፈለገህ ደግሞ አለው። ላጠጥል ፈልጌ አይደለም፣ ግን ስለ አልጎሪዝም በደንብ የምታውቂ አይመስለኝም። ያው ይሄን ማሳደር ደግሞ ጊዜ ፈጅብኛል ስላሰብኩ ነው። አቺም እያልከኝ ነው? እንደዛ ማለት አይደለም አለ፣ ግን እንደዚህ አይነት ሀሳቦች ላይ ጋሽ መላኩ ጥሩ አስተሳሰብ አለው ብዬ ስላሰብኩ። ጥሩ፣ እንደዛ ከሆነ እኔ እናንተ ብቻችን የምንሰራው ነገር እንፈልጋለን። እሺ፣ አሁን ምን ያለብኝ ይረፍድብኝ ነው። ቻው። እንዴት ናችሁ ጓደኞች? ጓዶችን ይልና እዛው ካስቀመጥክበት ፈለግ። ምን ማለት ነው? አንተ የትምህርት ቤት ችግር መፍታት ትወዳለህና እኛ በማያገባን በየቀኑ መጨቅጨቅ አለብን? እና እኔ ምን አደረኩኝ? በአንተ ምክንያት አይደል እንዴ ጠዋት አባዬ እንደዛ ሲጨቀጭቀኝ ነበር? እና የቁጥሩ ነገር ነው። እናንተ ተነሳሽነት እንድኖራችሁና ጥሩ እንድትሞክሩ እኮ ነው። ከክፋት አትዩት። ለአንተ ምንም ላይሆን ይችላል። ቆይኛ አንተ የምትሰራው አፕሊኬሽን ውስጥ መሳተፋችን ምን ይጠቅመናል? ለአንተ ምንም ላይጠቅም ይችላል። ለእኔ ግን ወደ ህልሜ የሚሄድበት መንገድ ነው። ይኸውልህ የአንተ ማነቃቂያ ንግግርን እዛው አሁን ሂድና ለአባዬ እኔም ቴዲም እናንተ ፕሮጀክት ውስጥ መግባት እንደማንፈልግ ንገረው። እኔ ለራሴ ስንት ችግር አለብኝ። አዎ ሁላችንም እኮ የራሳችን ፍላጎት አለን። ታዲያ አንተ ለምንድን ነው ፍላጎት ላይ ማሰራው? ምንድን ነው ፍላጎት? የአንተ ፕሮጀክት ውስጥ አለመሳተፍ። ለምንድን ነው ይህን እንደ ጥሩ አጋጣሚ አትወስዱት? ነግቶ በመሸ ቁጥር ከአንተ ጋር ማነጻጸሩ ነው ጥሩ አጋጣሚ? እሺ ከዚህ በኋላ ምን እንዳላችሁ እነግረዋለሁ።
አንድ ጠርሙስ ቢሰበርብሽ የጋሽን ቁጣ ትችዩ። አንቺን ይመለከትሻል? ስንዱ ችግርሽን ከኔ ጋር ለማያያዝ አትሞክሪ። እኔ እንደ ሴት ስተትሽን ለመረዳት እየሞከርኩ ነው። አይ ካልሽ ግን አይደለም ከቤት ከጎዳና መባሩሽ አይመለከተኝም። ሊረዳኝ የሚችለው ሰለሞን ብቻ ነበር። እሱም ሊያናግረኝ እንኳን ፈቃደኛ አይደለም። ገና ለገና ትንሽ የባገኛት ውርስ ምክንያት ነገሩ ሁሉ ጭቅጭቋል። በቃ በዚህ ነው የተጣላችሁት? ሰለሞን ባለፈው ዓመታት የሰራኋቸውን ስህተቶች እያነሳ እየተጨቃጨቀኝ። ቆይ በዚህ ሁኔታው እንዴት ነው ያለፈውን ነገር ማስተካከል የምችለው? ሁሉንም አልፋችሁታል። ያሉን ነገር አልፋችሁ አብራችሁ መኖር ከቀጠላችሁ አሁን ደግሞ ማለፉ አይከብዳችሁ። ይቅርታዬን የተቀበለው ይመስለኝ ነበር። አሁን ግን እኔን ከህይወቱ ለማስወጣት እየተጠቀመበት ነው። ቆይ ግን ምን ብታደርጊ ነው ይውሉ? በተደጋጋሚ እንጣላ ነበር። እኔ መበሳጭ ስለነበር ብዙ ስህተቶችን ሰርቻለሁ። ታማኝ አልነበርኩ። ሰለሞን ይሄን መረዳት የሚያቅተው አይመስለኝም። ስንት ነገር አልፋችሁ እንዴት በውርስ ይቀየርሻል? እኔ እንድሰቃይ ነው ፍላጎቱ። እባክሽ ዛሬ ቤት ልትውል ነው? በዚህ ሰዓት ገብታ አታውቅም? አዎ ጋሽ መላኩ እስኪመጣ ድረስ አንዳንድ ነገሮችን ሰርች እያደረኩ ልጠብቆ ብዬ ነው። አሁንማ ቤተኛ ሆንኩ። በሰላም ነው? የሚያጠግብ ዜና ነው ይዤ የመጣሁት። ምንድን ነው እሱ? ትምህርት ቢሮ አንድ ሰው አግኝቻለሁ። የብዙ ድርጅቶችን ሲስተም ያበለጸገና ብዙ ምርምሮችን የሰራ ምሁር ነው። ሊያግዝ ተስማምቷል። የምርህ ነው? አሁንማ አርሚል አንተ ጭራሽ የማላውቃቸውን ነገሮች እኮ ነው ብዙ ነገር እንድሰራ እያደረክኝ ያለሁ። አንድ መምህር ለተማሩ የሚያደርገውን ነገር ነው ያደረኩልህ ያለሁት። ያንተ ከመምህርም በላይ ነው ጋሽ። ዛሬ ከሰዓት 10 ሰዓት ላይ እንድንገናኝ ተቀጣጥረናል። በቃሽ፣ ልብሴን ቀይሬ እመጣለሁ። ቆይ ግን ሰለሞንን ከወደድሽው ለምን እንደዚህ ያደረግሽ? የፈሰሰ ውሃ አይታፈስም እንደሊና በጸጸት ልሞት። በመጀመሪያ ሁሉንም ነገር ደብቄው ነበር። በራስ መተማመን ሲጨምር ኬርለስ ሆንኩ። ለካ ሰለሞን ሁሉንም ነገር ያውቀው ነበር። ቀስ በቀስ ሁሉም ነገር ወጣና አረፈው። ታዲያ ለምንድን ነው ወደኋላ መመለስ የፈለገው? ምን አይነት ሰይጣን ሹክ እንዳለው አላውቅም። አንቺ ስትጠረጥሪው ቁስሉ አሞት ነው ማለት ነው። አሁን እኮ ተለውጫለሁ። ለውጡን ያውቅልሻል? እስከ ዛሬ እንዳላይ የሚያልፈውን ነገር ነው በጠቅላላ አሁን አፈነዳው። ምን ባደርግ ነው የሚሻለው ደሊና? በፍጹም ላጣው አልፈልግም። ምን ያህል ጉዳት እንደተረዳሽው ንገሪ። እያንዳንዱ ስሜትሽን አሳዩ። ፍቅርሽን ለማሳየት አሁን ይሄ ጥሩ አጋጣሚ ነው።
ምን ልታዘዝ? ምግባችሁ ጥሩ እንደሆነ ሰምቼ ነው የመጣሁት። የነገሩ ሰዎች ልክ ናቸው። ምን ልዘዝልህ? ጥብስ። ጥብስ የበጊውን? ጥሩ። ሳባ ለእንግዳችን አንድ የበግ ጥብስ አምጪለት። ለሰፈሩ እንግዳ ነው መሰለኝ። ሰሞኑን ወደዚህ የቀየርኩት። እንዴት ናችሁ ጎረምሶች? ልደት እንዴት ነበር? አሪፍ ነበር። ለምን ቀረ ማታ? አልጠራም እንዴ? ትናንት ትንሽ ስራ በዝቶብኝ ነበር፣ ለዛ ነው ያልመጣሁት። ዘንድሮ ልደት ይከበራል? በእኛ ጊዜ እስከ 7 ዓመት ነበር የሚከበረው። ያኔ ድሮ ድፎ ዳቦ በኬክ ሳይቀይር በፊት ስንት ዓመት ነው? 18። አበሻም ሆነ በጣም እድለኛ ነው። ፈረንጅ ብትሆን ዛሬ ከቤት የምትወጣበት ቀን ነበር። ምን ነው ዛሬ ፈተንክ? መጀመሪያም ወደ ግሮሰሪ አልሄድኩም። ዘሊና ስለሄደች ሰይድን ታግዛታለች ብለን? አይዞህ፣ አንተ ብትፈልግ እንኳን ዘሊና እሺ እንደማትል አውቃለሁ። አምነንሃል። አሁን እንኳን የመጣሁት ስለ እርሱ ላዋራ ነው። ወንድሜ ያወረሰን ቅርስ ሸጠ መኪና ስለ መግዛት ልታወራኝ ከሆነ ሂድልን። እንደሱ አይደለም አባ። እማልክድ ነገር ቤቱን መሸጥ አስቤያለሁ፣ ግን ልጄ ደህና ትምህርት ቤት እንድትማር ስል ነው። እና ምን ቸገረ? ስለ እርሱ ሲነሳ ስንዱ እየተነጫነጨች ነው። ምን ብላ የምትነጫነጨው? በ80 ስላላገባኋት ውርሱን አያካፍለኝም ብላ ፈርታ መሰል። ምን? እንደዚህ አይነት ተንኮል ማሰብ ጀመረች? እና ለንብረቱ ብቻ 80 እንፈራረም ልትል ነው? ከጎዳና አንስቼ ሰው እንዳደረግኳት ረሳቸው? እንደዛ ሳይሆን በፊት ስላለፈው ነገር በአጋጣሚ ስለተነሳ ነው። ምንድን ነው የተነሳው? ተወው በቃ። ንገረኝ፣ ምንድን ነው እሱ? ጋሽ በጣም እያስገረመኝ ነው። ምኑን ያስገረመ? ዛሬ ስራችን ሊያግዘኝ የሚችል ሰው መጥቶ ነበር። ከእሱ ጋር ሲያወሩ ሳይ ፍጹም ማላውቀው ሰው ነው የሆነብኝ። የጋሽ እውቀት የገባኝ ዛሬ ነው። የገዛ ልጁ ራሱ እንደዚህ ያላቆለባበሰው። እሱ ላይ ያናቃኝን ያህል ትምህርት ያስጠላቸውን ተማሪዎች ባናቃቸው ደስ ይለኛል። መክሰስ ነገር ላምጣላችሁ። ነገ እንኖራለን ማሚ፣ መሄድ አለብኝ። አሁን ከመላኩ ጋር ነበር። አሁን ግን የኦንላይን ዲክሽነሪ ለማዘጋጀት ካሰበ ሰው ጋር በስልክ እንደሚያገኝ ነግሮኝ ነበር። መሄድ አለብኝ። የዚህ ልጅ ነገር እያስጨነቀኝ ነው። እንደዚህ ተደስቶ ካየነው እኮ ቆይተናል ማሚ። ልትደሰች ነው የሚገባው። በቃ አንተ ተረጋጋ። እቺ ቀጣፊ ሁለተኛ አይኗን ማየት አልፈልግም። እስካሁን ለምን አልነገርከኝም? ምንም አያደርግም ብዬ ነው። በዛ ላይ ደግሞ ሜላት እያደገች ስትሄድ እሷን መረበሽ አልፈለኩም። በሴት መበደል በዘራችን እርግማን ሳይሆን አልቀርም። ዲያባ እማም ሌላ ወንድ ጋር ሄዳብ ነበር። ከሌላ ሰው ጋር መሄድ ብቻ አይደለም ቤተሰብ የሚበትነው ሰለሞን። ለማንኛውም ስላፋጠጥከኝ ነው እንጂ የነገርኩህ ምንም እንድትል አልፈልግም።
ንብረቱን ከወረሰችማ ረግጣ ነው የምትሄደው። በ80 ሳታገባት እንደዚህ ከሆነች በ80 ብታገባትማ አትቻልም ማለት ነው። እኔ ግን ቤተሰቤ እንዲፈርስ አልፈልግም። የትኛው ቤተሰብ? በቅሌትና በጥቅም የተገነባው? እንደውም የተሻለ ሴት ማግባት ትችላለህ። እድሜ ገና ነው። ምስጋናና ቴዲ የሸሹን ነው። አጀማመር አስፈርቷቸዋል። ጋሼ በእኛ ፕሮጀክት ምክንያት እነሱ ለጫና ባልናረብኝ ላናገር ነበር። ፍላጎት ቢኖራቸው ኖሮ ይህ አጋጣሚ ጥሩ መነሻ የሆናቸው ነበር እንጂ ጫና ሳይሆንባቸውም ነበር። ከአንተ አላውቅም፣ ግን ምስጋና የንግድ ሀሳብ ላይ ጥሩ ጊዜ ያለ ይመስለኛል። እንዲሁ የልጅነት ጊዜን ታስታውሰኛለህ። ጋሼ እኔ ለአንተ ትልቅ ቦታ አለኝ። እኔ ላይ እምነት ያለው ሰው ካገኘው በጣም ቆይቻለሁ። አንተ ባትኖር ሊኖሩ እዚያ አልደርስም ነበር። እኔ የምፈልገው አፕሊኬሽኑን ሰርተህ ከምታገኘው ገንዘብ እንድታካፍለኝ ነው። መጀመሪያ ስራው ጀምር እንጂ ችግር የለውም። እንሰራዋለን። እሱንማ እንዲሁም ለስራ እንዲያመች መኝታ ይዘጋጅልና እዚህ መስፍን ክፍል ታርፋለህ። ማሚ ደስ ላይላት ትችላል። አንተ ዝም ብለህ ስራ ላይ ተኩል፣ ሌላውን ለኔ ተው። እሺ፣ አመሰግናለሁ። እራት አትበላም? ምንም ጭቅጭቅ አልፈልግም። ጭቅጭቅ ሳይሆን ጥያቄ ነው እየጠየኩ። እንደዛ ከሆነ ቲቪ ልይበት። መነጋገር አለብን። ነገር ማሳደር የለብንም። መነጋገራችን ምንም የሚያመጣው ለውጥ የለም። ቢያንስ በተናገርኩት ንግግር ምን ያህል እንደተጸጸትኩ ላሳይ። ጸጸት ወይስ አብረን በኖርንባቸው ጊዜ ውስጥ ሌላ ወንድ ጋር መሄድሽ? ደግሞ ከአንቺም ብሶ እኮ እኔን መጠርጠርሽ። ግን ማሻሻል ትችይ ነው። ምን እንዳደርግልህ ነው የምትፈልገው? አሁን ምንም አትበይ። ምንም የሚለወጥ ነገር የለም። ምን ያህል እንዳስቀየምኩ አውቃለሁ። በደል ብቻ አይደለም፣ በራስ መተማመኔን ነው ገደል የጨመርሽው። ምን ያህል እንደምወድህ ታውቃለህ አይደል? እስካሁን የተሸነጋገርነው ይበቃናል። ከዚህ በኋላ ወደ ኋላ አልመለስም። በቀረው ህይወቴ አንተን ልካስ። ረፍዷል ሰነዱ። ምን እያልክ ነው? እህሏችን የሚያበቃበት ቀን ዛሬ ይመስላል። ከዚህ በኋላ እየተሸነጋገልን መቀጠል አንችልም። እኔም አንቺን በመረጥነው መንገድ መጓዝ እንችላለን።